ሰላም ጤና ይስጥልን ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ሐሙስ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። ሰበር ዜና። ብፁዕ አቡነ ጴጥሮስ ዛሬ ማለዳ ወደ ቅድስት ሀገር ኢትዮጵያ እንደገቡ ተገለጸ። ማህበረ ቅዱሳን በምስራቅ ወለጋ ሀገረ ስብከት ያስገነባውን አዳሪ አብነት ትምህርት ቤት አስመረቀ። በብፁዕ አቡነ ሩፋኤል የሚመራው ልዑክ ለ6 ወራት ሲያካሄድ የሰነበተውን ሐዋርያዊ አገልግሎት በማጠናቀቁ ብፁዕ አቡነ ሩፋኤል ለቅዱስ ሲኖዶስ እርክበ ካህናት ጉባኤ ወደ አዲስ አበባ እንደገቡ የሀገረ ስብከቱ ሕዝብ ግንኙነት ክፍል አስታወቀ። ሶስቱ ብፁዓን አበው ሊቀ ጳጳሳት በቅዱስ ሲኖዶስ ጉባኤ ለመሳተፍ ዛሬ ማለዳ አዲስ አበባ እንደገቡ ተገለጸ። ማህበሩ በምስራቅ ወለጋ ሀገረ ስብከት በነቀምት ምስካየ ቅዱሳን ኡራኤል ወሳሙኤል አንድነት ገዳም ያስገነባውን አዳሪ አብነት ትምህርት ቤት በትናንትናው ዕለት በብፁዕ አቡነ ሩፋኤል የጋምቤላ ክልልና የደቡብ ሱዳን፣ የቤኒሻንጉል ጉሙዝ አሶሳ፣ የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮ ጉዱሩ ወለጋ ሀገረ ስብከት ሊቀ ጳጳስ በተገኙበት አስመረቀ። የአዳሪ አብነት ትምህርት ቤቱ በተመላላሽ የሚማሩትን ጨምሮ 60 ደቀ መዝሙርትን ተቀብለው የሚያስተናግድ ሲሆን የ2 መምህራንና የ32 ተማሪዎች ማደሪያ ከነሙሉ ግባቱ፣ የመማሪያ ጉባኤ ቤት፣ መመገቢያ አዳራሽ፣ ማምሳያ ቤትና የልብስ ማጠቢያ ገንዳዎችን፣ መጸዳጃ ቤቶችን ያካተተ መሆኑንም ተነግሯል። በምርቃት መርሃ ግብሩ ላይ የተገኙ የሀገረ ስብከቱ ሊቀ ጳጳስ አቡነ ሩፋኤል አዳሪ አብነት ትምህርት ቤቱ ከዛሬ ጀምሮ ተማሪ ተቀብለው ለማስተማር ዝግጁ መሆኑን እንዲሁም ከአራቱም ወለጋዎች ተማሪዎች ገብተው እንዲማሩና እንዲሰሩ ከቅዱስ ሲኖዶስ በጀት እንዲያስፈቅዱም ተናግረዋል። ታኅሳስ 2016 ዓ.ም ጀምሮ በአንድ አመት የተጠናቀቀው የትምህርት ቤቱ ግንባታ ፕሮጀክት 8,700,407 ብር ከ30 ሳንቲም ብር ወጪ የተወጣበት ሲሆን በሀገር ውስጥና ከሀገር ውጭ የሚገኙ በጎ አድራጊ ምዕመናንም ድጋፍ እንዳደረጉ ተናግረዋል። ይህ የአዳሪ አብነት ትምህርት ቤት በሀገረ ስብከቱና አጎራባች አህጉረ ስብከት የሚታየው የአገልጋይ እጥረት ችግር እንደሚፈታ ታምኖ የተተገበረ ፕሮጀክት መሆኑም ተዘግቧል። ብፁዕ አቡነ ሩፋኤል የቄለም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮ ጉዱሩ ወለጋ፣ የቤኒሻንጉል ጉሙዝ አሶሳ፣ የጋምቤላ ክልልና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላምና የልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ የሚመራው ልዑክ ከእርክበ ካህናት በፊት የሐዋርያዊ ጉዞውን ለማገባደድ ወደ ምስራቅ ወለጋ ነቀምት ሀገረ ስብከት ያቀና መሆኑን ልዩ ልዩ ስራዎችን እየሰራ መቆየቱን የዘገበን መሆኑ የሚታወስ ነው። ልዑኩ ዛሬ ውሎውን ከምስራቅ ወለጋ ነቀምት ሀገረ ስብከት 117 ኪሎ ሜትር ርቃ በምትገኘው በቢሎ ቦሾ ወረዳ የገጠር አብያተ ክርስቲያናት በመገኘት ሐዋርያዊ አገልግሎት ከመስጠት ባሻገር ለ467 ደቀ መዝሙርት ዲቁናና ቅስና እንዲሰጥም ተደርጓል። በመቀጠልም ለአመታት በግንባታ ላይ የነበረው ስራ ተጠናቆ በሊቀ ጳጳስ ጥረት ምክንያት ቡራኬ ሳይደረግለት የቆየው የእግዚአብሔራዊ ቤተ ክርስቲያን በብፁዕ አቡነ ሩፋኤል አማካኝነት የገዳም ማዕረግ ተሰጥቶት ገዳመ ቆሮንጦስ ቅዱስ እግዚአብሔር አብ ተብሎ እንዲሰየምም ተደርጓል። ወረዳው ገጠራማና ለጉዞ አስቸጋሪ የሆነ በመሆኑ በታሪክ ብፁዓነ ሊቀ ጳጳስ ጎብኝተውት የማያውቁት መሆኑን ተከትሎ የአካባቢው ምዕመናንና በዚህ መልኩ ስለተባረኩ ደስታቸውን ከእንባ ጋርም ገልጸዋል። በውጭ ሀገረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጻፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ተንፋሎስ ዶክተር፣ የሰሜን ካሊፎርኒያ አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ፣ የጃርዶኒያ አካባቢ ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ እንዲሳተፉ ቅድስት ቤተ ክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቡም ይታወቃል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችን ሰላም ለማጽናት የቅድስት ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቃርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቀ ጳጳሱ ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱንም ተረድተናል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱም ብፁዓን ሊቀ ጳጳስ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ
ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብለዋል። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችን በማጠናከር በጋራ ለመስራት ዝግጁ መሆናችንን እንገልጻለን ብለዋል። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን